አብረነው ልንዘልቀው የምንችለው ነገር ያላትንና ያለውን ሰው እኛው ጊዜ ወስደን በእግዚአብሔር ፊት እያቀረብነው የምንመርጠው ነገር ነው። ለምን ትዳር አብሯችሁ የሚኖር ሰው ነው ወደ ህይወታችሁ የምታስገቡት። ቴክ ኬር። በፍጹም ሰው አዋክቦ እንደ እስላም ኢጃብ አይናችሁ ላይ የሆነ ጋጋታ አድርገውባችሁ ሸፋፍነው ወርብሯችሁ ቀና ብላችሁ ነገ እንዳታለቅሱ በምርጫ ጉዳይ ላይ ራሳችሁ አምናችሁበት ግቡ። ፈጽሞ በትንቢት አይገባም ትዳር። ከዚህች ውጭ ብታገባ ወየው ይልሃል ተብላችሁ ያጫችሁ ሰዎች እኔ መክራችኋለሁ፣ ወንድማችሁ ምንም ወየው የለም። እውነት ነው። ጥሩ አይምሮ አለ እለት እለት በእግዚአብሔር ቃል የሚታደስ ጥሩ አይምሮ አለሽ በእግዚአብሔር ቃል የሚታደስ እለት እለት እኮ አይምሮአችሁን በእግዚአብሔር ቃል የምናጥበው መንፈሳዊ የሆኑ አስተሳሰቦችን እንዲያስብ ነው። መንፈሳዊነትን ማሰብ የምትችሉት አይምሮ ስላለ ቁጭ ብላችሁ ጊዜ ወስዳችሁ አስቡ። ቁጭ ብላችሁ ለምን በትዳር ጉዳይ ላይ ሌላ ሰው መርጦላችሁ ናና አብራሃት ኑር ነገ እንዳትለው ሰውየው ደውለ ሌላ ሰው መርጦልሽ ነይና አብረሽው ኑሪ ብለሽ እንዳትቆጪ ነገ እንዳታዝኚ። እህቴ የምትሰሙኝ ቅዱሳን ስሙ። ትዳር ፈቃዳችንን ለእግዚአብሔር አሳልፈን ሰጥተን ጌታ እንዲመራን እየጸለይን የሚያማክሩንን ሰዎች በመያዝ ራሳችን የምንመርጠው ጎዳና ነው። በትዳር አማካሪዎች እንጂ መራጮች አያስፈልጉንም። ግልጽ ነው። ስለዚህ ምናልባት ኖ ሊመርጡልኝ የሚችሉ ሰዎች አሉኝ የምትሉ ሰዎች ትሳሳታላችሁ፣ በነገ ህይወታችሁ ትጎዳላችሁ፣ በነገ ህይወታችሁ። ሌላው ደግሞ በምርጫ ጉዳይ በጣም የምትሰቃዩ እህቶች ወንድሞች፣ ዞር ብለህ ይቺስ ምን ይወጣላታል ይቺስ ምን ይወጣላታል እያልክ የምትውል ትዳር የበግ ተራ ገበያ አይደለም። በግ ተራ ከኋላው አካባቢ ያዝ ያደርጉታል በጉ። በትዳር ጉዳይ ላይ በተለይ ፊዚካሊ በጣም አይናችሁ የሚንከራተት ወንድሞቼ፣ ሰው ስጋ ይወፍራልም ይከሳልም እና ከስጋ ጋር ተፋቱ። ተውት ትኩረታችሁን ከስጋ ጋር። ሼፒ ብላ ያገባሃት እህት የሆነ ነገር አሟት ቤት ብትወድቅብህ ነገ የፈለከው ሰውነቷን ስለሆነ ከውስጥ ስላልጀመርክ አደጋ ውስጥ ትገባለህ። ከውስጥ ብትጀምርስ አካል ቢታመም አካል ቢጎዳ አካል ቢሄድ የጀመርከው ከውስጧ ጋር ስለሆነ አብረህ ትቀጥላለህ። ከውስጧ ጋር ስለሆነ እሺ። ስለዚህ ክርስቲያናዊ ትዳር የመራጮች ጋጋታ ልክ ኢትዮጵያ ውስጥ አሁን የምርጫ ቦርድ እንደሚባለው እንደሱ ኮሚቴ አዋቅረን እስኪ ምረጡልኝ ብለን ሰውን የምንጠይቅበት መንገድ አይደለም። ተጠንቀቁ። አብራችሁ የምትቀጥሉት እናንተ ናችሁ። ስለዚህ ራሳችሁ ጊዜ ወስዳችሁ ምረጡ። ወደ ሌላ ከመሻገር በፊት ፓስተር እዚህ ላይ ጌታ ኢየሱስ ያርክ በጣም ጥሩ አድርገህ ነው ያስቀመጥከው። ብዙም ያው አንተም ትሰማለህ፣ ብዙ የምንሰማውም ስላለ ብዙዎች የእግዚአብሔር ፍቃድ ነው ወይ የሚለውን ይሉልኛሉ እንደዛ። እና ይሄን አርስት ራሱ በቃ ከዛ የተነሳ ነው እንድንማረው በልቤ የተቀመጠው። ፓስተር ጌታ ኢየሱስ ይባርክ። አንተም ልብ ሸክም ኖሮክ ዛሬ እንደዚህ መተህ ልታካፍለን ስላልክና በደንብ ስሙ ቅዱሳን። በዚህ ውስጥ ያላችሁ በጌታም ያልሆናችሁ ሰዎች አንዳንድ ሰዎች ያለው እግዚአብሔር ይባርካችሁ፣ እዚህ በመሆናችሁ ትጠቀማላችሁ፣ እግዚአብሔር ይባርካችሁ። ግን እዚህ ላይ ስትረስ ማድረግ ያለብን ፓስተር ልክ እንዳልከው በትንቢት አይደለም። በትንቢት ብዙ ሰዎች ይሉኛል ትንቢት ተነግሮኝ ብላችሁ የምትሉ እግዚአብሔር ተናግሯል ብላችሁ እርግጠኛ የምትሆኑት ሰው ሊሳሳት ይችላል። ያ ሰው የተናገረው ሰውዬ ትንቢትን የሚያመጣው ሰው ሊሳሳት ይችላል። ልክ አሁን ፓስተር እንዳላችሁ እናንተ አእምሮ አላችሁ፣ በስነ ስርዓት አስባችሁ ጸልያችሁ ጊዜ ውሰዱ። በጣም ብዙዎች እንደተጎዳችሁ ስለማቅ ነው የምናገረው። ስለሰለኝ በጣም የብዙ ልብ ነው የተሰበረውና ፕሊስ ከምርጫ በፊት ፓስተር እንዳለው የምታገቡት ሰውየው ውጫውን አካሉን ሳይሆን ወይ የምታገባው አንተም ብትሆን ወንድም ቢሆን ግን ባህሪን እንደምታገቡ
እና ባህሪውን ሳታውቁ በጣም ጩልሌዎች አሉ። በንግግራቸው በጣም አደገኛ የሆኑ ብዙ እህቶቼ የምታለቅሱ ብዙዎቻችሁ የደወላችሁልኝ ያማከራችሁ እና እነዛ ዲሲቭ አድርገው በቃላታቸው ዲሲቭ አድርገው ቦታው ላይ ግን የማይገኙ አሉ። ለዛ ነው ፓስተር ያለው ጊዜ ውሰዱ፣ ጸሎት ጊዜ ውሰዱ፣ በደንብ አጥኑ። ሰዎች ስለሰጧችሁ በተለይ በርቀት ላይ ያላችሁ ሰዎችም አንዳንድ ሰዎች አላችሁና ጊዜ ወስዳችሁ በደንብ ጌታ ኢየሱስ ይባርክ። ፓስተር በጣም ስትረስ አድርገ በጣም የሚያስፈልግ ነገር ነው ያካፈልከን ያለ ነውና ፕሊስ ይሄን በደንብ ስሙት። እግዚአብሔር ይባርክ። ፓስተር ቀጥልና ፕሊስ ይሄን የምታገቡት ሰው ባህሪውን እንደሆነ ከእግዚአብሔር ጋር ጊዜ መውሰድ እንዳለባችሁ አሁን እየተማርን ያለነውና በደንብ ስሙት። እግዚአብሔር ይባርክ። ፓስተር እችን ስትረስ ላረፍ ይየን ፓስተር ታንክ ዩ ፓስተር ተባረኪ። እውነት ነው ማለት እንደ እግዚአብሔር ቤት መጋቢ አንቺ ምንም የሚገቡ ነገሮች አሉ። ቅርብ ጊዜ አንድ ሰው በትንቢት የታሰረ ሰው ነው። ሚስት እሷ ናት የሚል ትንቢት ሰምቶ ነው እና አታገባም የኔ ናት እያለ አገባች እና ያ ነብይ ደግሞ አይዞ ጠብቅ ይለዋል። ነገር ይቀየራል ይለዋል እና አገባች። ማግባት ብቻ እኮ አይደለም ወለደች። እና ምን ይላል ነገሮች ወልዳ እያየ የልጅ እናት ሆና መቼም ያደቆነ ሰይጣን ሳያቀስ አይቀርም ይላሉ የሀገሬ ሰዎች። እና አንዳንድ ሰው ወልዳም እያየ የጌታ ፈቃድ ከኔ ጋር ነበረ ይላል። በቃ እንኳን ፋይል ተዘግቷል። ዞር በል ወደ ራስ ጉዳይ። ምናልባት በትንቢት ታስራችሁ አግብታም ወልዳም እሷ እኮ የኔ ነበረች የምትሉ ያንተ አልነበረችም። 4 ነጥብ። ያንተ የሁል ጊዜም የእግዚአብሔር ፈቃድ ብለን የምንቀበለው አግብተ መስመር ይዘ ስትኖር እንጂ በውስጥና በትንቢት የሰከርንባት ሴት በሙሉ በእልም ያየናት በሙሉ የኛ አይደለችም። ከዛስ ሰዎች መጥተው ልባችን ስር የሚከቱብን ሰዎች አሉ። ኧረ በታያት እንዴት መልካም መሰለች። ምናልባት ያ ሰው ያየበት አተያይ ያችን ሴት መልካም ብሎ ያየበት የራሱ አተያይ አለው። ስለዚህ በምርጫ ጉዳይ ላይ በትንቢት ከዛስ ሆዳም በሆኑ አገልጋዮች ተጠቀሙ። ገንዘብ በሊታ በሆኑ አገልጋዮች ገብቷችኋል። ኪሳቸውን በማደለብ ብቻ በተለይ ውጭ ሀገር ያላችሁ ሴቶች በጣም ስሙ። እናንተ አረብ ሀገር አካባቢ ያላችሁ እህቶቼ ብዙ ድካም የምታሳልፉ ብዙ ለፍታችሁ የምትይዙት ጥቂት ያቺን ጥቂት ነገር ደግሞ ጩልሌ የከተማ ጩልሌ ሲበላው ሲታይ ልብ ይሰብራል። በተለይ በእናንተ ጉዳይ ሁሌ ልብ ያዝናል። ኢትዮጵያ ያለውኝ እንደዚህ አይነት ጩልሌዎች ከሴት ወስደው ገንዘብ ስኒከርና ጅንስ ሲገዙበት አይ ስለነበረ አሁንም ይሄ ነገር ስላለ እናንተ በተለይ አገባሻለሁ እያሉ ከሚያታልሏችሁ ሰዎች ራሳችሁን ጠብቁ። በነበርኩበት ቤተክርስቲያን መጨረሻ አካባቢ ነበርኩት እኔ ባይብል አርሚ ነው። እዛ አካባቢ አንዲት ወጣት ልጅ መታ ፎቶ አሳየችኝ እና ሰው ነው የሰጣት። ይሄ ልጅ በጣም ጥሩ ልጅ ነውና ቅረቢው ብለው ፎቶ ነው የላኩላት። አረብ ሀገር ነች እሷ ያለችው። ከአረብ ሀገር ስትመጣ ጠብቋታል እና ገንዘብ ትልክለታለች። ልጁ ይዘንጣል፣ እሷ ወገቧ ይሰበራል፣ እሱ ይዘንጣል። ስትመጣ ቤሳቢስቲ አላገኘች። ለምን? ሰውየው በፎቶ ያገናኛት ሰውየው የደለለላት ሰው ከሷም ገንዘብ ወስዶ ከሱም ጋራ በልቶ ስራውን ሰርቶ ጠፍቷል። እሷ ግን አውላላ ሜዳ ላይ ነው የወደቀችው። በተለይ በሰው በኩል የሚመጣላችሁ ትዳር ላይ በኃይል ሰው ልካችሁ አጣሩ። አሁን እኛ አካባቢ እኛ ቤተክርስቲያን ሰዎች ትዳር ፈልጌ ነው ይሉኛል። እዚህ ሀገር ራሳቸው እንዲሄዱ መክራቸዋል። ራሳቸው መንገዱን እንዲሄዱት ሰው ማስተዋወቅ ምናልባት ይችል ይሆናል፣ ግን ራሳቸው እንዲሄዱ ደጋግሜ መክራቸዋለሁ። ለምን? ነገ የሚኖሩት እነሱ ናቸው። እኔ እሳት አደጋ ሆኜ እሳት በተነሳ ቁጥር ቤታቸው እየመጣሁ እሳት አላጠፋም። ነገር እነሱ ናቸው እሳት የማይነሳበት ቤት የሚመሰርቱት። ስለዚህ የሚያመጡላችሁ ሰዎች ምናልባት ለሚያመጡለት ሰው ውለታ እየዋሉ እንዳይሆን እናንተ ህይወት ላይ ጥለውባችሁ በጣም ጥንቃቄ አድርጉ።
ህይወታችሁን አሳልፋችሁ አትስጡ። በጣም ጠንቃቆች ወንድሞችም እህቶችም እነግራችኋለሁ። ወደ ህይወታችሁ በሚገባ ሰው ህይወታችሁ ሊበላሽ ይችላል። በጣም ጠንቃቆች ሁኑ። ዛሬያችሁን አትዩ። የዛሬ ብቸኝነትሽን አትዩ። የነገ ለብቻሽ የምታለቅሽበት ብዙ ዓመታት እንዳይመጣ። ስለዚህ ትዳር ከእግዚአብሔር ነው። ትዳር በረከት ነው። ትዳር ያስፈልጋችኋል። ያለ ትዳር እንዳትኖሩ አድርጎ እግዚአብሔር ሰርቷችኋል፣ ፈጥሯችኋል። በደንብ ይገባችኋል ምን እያልኩኝ እንደሆነ። ግን ትዳር በጥንቃቄ በጣም በጥንቃቄ ቤተሰብን አማክሩ፣ ፓስተሮቻችሁን አማክሩ። አንዳንድ ሰዎች ምን ይላሉ? በሆነ መራጭ በኩል ካገኙ በኋላ ቸርች ሰው እንዳይሰማ የሚሉ ሰዎች አሉ። ግጥም አድርጎ መሰማት አለበት። ግጥም አድርጎ ቤተሰብሽ ግጥም አድርጎ ማወቅ አለበት። ለምን? የክርስቲያን ትዳር የብርሃን መንገድ ነው። ፈጽሞ ሽፍንፍንፍን የሚያደርግ ሰው ሲመጣ፣ ጥምጣም ጠምጥሞ የሚመጣ ሰው ሲመጣ ማንነቱ እንዳይታወቅ እንዳትቀበሉት። አንተ ብርሃን ነህ፣ እኔ ብርሃን ነኝ። ያለንበት የእግዚአብሔር መንግስት የብርሃን መንግስት ነው። ምንም መደባበቂያ አያስፈልገንም ብለሽ ልትናገሪው፣ ምንም መደባበቂያ አያስፈልገንም ብለህ ልትነግራት ይገባል። ስለዚህ የክርስቲያን ትዳር መራጩ ግለሰቡ ራሱ ነው። ግን አማካሪዎች ያስፈልጉታል። ወላጅን ማማከር ጥሩ ነው። ስቃዩን አብሮ የሚካፈለው ወላጅ ስለሆነ፣ የሚቀጥለውን ህመም የሚካፈለው ወላጅም ስለሆነ ይመኑም አይመኑም ቤተሰብን ቁጭ አድርጎ ማማከር ወግ ነው፣ ክብር ነው። ማንም በላይ ግን ወላጅ እግዚአብሔር አለ። በጸሎት እንጠይቀው፣ በጾም ጸሎት ፊቱን እንቅረብ። ወለል አድርጎ ያሳየናል። እኔ አግብቼ ልጅ አለኝ። አሁን ሴት ልጅ አለች። ሚስቴ አይን ዓለም ትባላለች። ልጄ ኤሊያና ትባላለች እና ባለትዳር ነኝ። ከማግባቴ በፊት በጣም የምወደውና የማከብረው አንድ ጓደኛ ይዞራልና አንዲት ቀይ ልጅ አየዋለኝ። ድንገት ነው ፕሮግራም ላይ እና የአዳር ፕሮግራም ላይ ነው። አንዲት ቀይ ልጅ አየው ስታገባ እና በቃ እግዚአብሔር በቀይ ልጅ ነው የሚባርክ አለኝ። እኔ ሚስቴ ጠይም ናት። ጌታ ቀይ ነው የተናገረኝ የዛ አዳር ለት ብዬ እኔ ቀይ ሴት ፍለጋ ከተማውንም ቸርቹንም አላመስኩትም። እኔ እግዚአብሔር የከለር ጉዳዩም አይደለም። እግዚአብሔር ጉዳዩ ልብ ነው፣ ሰው ነው። ጓደኛዬ ምናልባት አይኑን ሲጨፍን የሆነች ቀይ ሴት ጉልብ ብላ ይሆናል። ሚስቱ ደግሞ ቀይ ነች ወይ እሱ ቀይ ይወዳል ማለት ነው። አንዳንድ ሰው የሚወዱትን ሰውን አምጥቶ የሚለጥፉብን እና አለኝ። እኔ ግን ጠይም ነው ያገባሁት እና በቃ እግዚአብሔር ተሳስቷል ምናምን ትንቢቱ ተሳስቷል የሚባል ወሬ እኔ ጋር አይሰራም። እውነት ነው። እኔ የሚመራኝ እግዚአብሔር አለ። አሜን ሃሌሉያ። በትንቢት የተወናበዱ ሰዎች መንገዴን እንዲያወናብዱብኝ አልፈቅድላቸው። በተለይ በትዳር ጉዳይ ላይ እግዚአብሔር ስፔሲፊክሊ የሚናገርባቸው ሰዎች አሉ። ግን እኔ ጋራ ያለው የፍቅር ስሜትስ? ትዳር እኮ በትንቢት አይቀጥልም። እውነት ነው። ትዳር እኮ በስሜት ነው የሚቀጥለው። ስሜት አለው። ጌታ ይባርክ ፓስተር፣ በደንብ እሱን። አዎ። እና ትዳር ሁልጊዜም ማለት ነው ጧት ጧት እየደወልኩ አገልጋዩ ጋራ የዛሬ ውሏችን እንዴት ነው እኮ አልለውም በትንቢት። እውነት ነው። ትዳር ከአይምሮዬ ጋራ የተገናኘ ነገር ነው። ከስሜቴ ከፍቃዴ ጋራ የተገናኘ ነው። ስለዚህ በትዳር ጉዳይ ላይ በተለይ ነብዩ እንዲህ እንዳለኝ የምትሉ ሰዎች ነብዩን እየጠበቃችሁ በነብዩ ተታላችሁ ብዙ አደጋ ውስጥ እንዳትገቡ ጸልያችሁ መንገዳችሁን መሄድ ጀምሩ። በአስቸኳይ ይሄንን የባቡር ሰንሰለት ፉርጎ የመሰለ ነገር በጥሳችሁ ቶሎ አቅጣጫ ቀይራችሁ ወደ ትዳር መንገዳችሁ በጤናማው አይምሯችሁ ቁጭ ብላችሁ አስልታችሁ አውርዳችሁ። አስልቶ አውርዶ መራመድ ስጋዊነት አይደለም። አንዳንድ ሰዎች በአይምሮ አትመላለስ ይላሉ እና በቁርጭምጭሚቴ ልመላለስ? በምን ልመላለስ? እግዚአብሔር እኮ አይምሮዬን ሰጥቶኛል። አይምሮዬን ነው በአይምሮዬ ነው እንጂ መገባው መውጣው። እውነት ነው። እኔ መንፈሳዊ ሰው ነኝ። የማስበው ግን በአይምሮዬ ነው። ታዲያ በምን ላስብ? ስለዚህ መንፈሳዊ ሴት ነሽ። ልሳኑን ቀለጥ ስታደርጉት ሌላ አትሆኑም። ሚካኤል ገብርኤል አትሆኑም። ልሳኑ ሲያበቃ
አይምሮ ይጀምራል። ሰው ናችሁ። አብሶሉትሊ የስ። ስለዚህ እንደ ሰው ቁጭ ብላችሁ አስቡ። ቁጭ ብላችሁ አስቡ። በምርጫ ጉዳይ ላይ አስቡ። እግዚአብሔር ይመራችኋል። ተማከሩ። ሰው እንዳይመርጥላችሁ ጥንቃቄ አድርጉ። ይሄን አልካልኩኝ ይበቃል። በተለይ በአወናባጅ ነቢያቶች እንዳትወናበዱ ተጠንቀቁ። አንድ ጊዜ እንደዚህ ሆነ ፓስተር፣ በጣም የሚገርምሽ ነገር አንዲት እህት መጣች እኔ ጋር 46 47 ይሆናታል በወቅቱ ትልቅ ነው። እና እኔ በመልእክት አገልግሎት አገለግላለሁ ከሰዎች ጋር ስጸልይ። እኔ ነብይ አይደለሁም፣ አሜ ፓስተር። ግን እንዳው አንዳንዴ እንደ ስናይፐር የሚመጡ መልእክቶች አሉ። እንደዛ ነኝ እኔ ጋራ። ሰምታይምስ የእግዚአብሔር ትንቢታዊ መልእክቶች ያልፋሉ እና አብሬ ጸልይ፣ ትንቢት መጣ፣ መልእክት መጣ፣ የእውቀት ቃል መልእክት ነገርኳት። ትክክል ነው አለች። እግዚአብሔር ስለምን ተናገራት? ስለ ትዳር እግዚአብሔር በሩን እንደሚያሳያት እንደሚመራት ነገራት። በጣም ነው የሚገርም። እኔም እየጸለይኩ ነበር አለች። በቃ በዚሁ ተዘጋ። ከጥቂት ጊዜ በኋላ ሰርፕራይዝ ፓስተርዬ ብላ መጣች። መቼም እና እኔ ሰርፕራይዝ ላይ በጣም ጠንቃቃ ነኝ እና ምንድን ነው ሰርፕራይዙ ብዬ ስጠይቃት ጌታ በአንድ ነብይ ባለፈው አንተ እንዳገለገልከኝ አለች። ልታገናኘው ነው። አሁን እኔ ነገሩን እንድቀበለው ነው። ልክ እንዳንተ በቃ እንዳንተ ትለኛለች 7 ጊዜ እንዳንተ የምትለኝ እኔንም ከፍ እያደረገችኝ ስለሆነ እኔም እዛ ከፍ ያደረገችኝ ጉም ውስጥ ገብቼ መስሚያዬን ልትደፍነው ነው። እኔ ደግሞ የበግረኛ ነኝ። እንደሱ ነገር የለም እኔ ጋር። እውነት ነው። እና እሺ እያልኳት ስሰማት እግዚአብሔር በአንድ ነብይ በኩል አንድ ነገር ተናገረኝ። እድሜሽን አደስኩት አለኝ። እድሜሽ ታደሰ? አዎ። እድሜ ሲታደስ እንዴት ነው የሚታደሰው? እኔ አላውቅም። ከ47 ወደ 17 ነው። እንዴት ነው እድሜ የሚታደሰው? እኔ በእውነት ስለማላውቅ ነው እንዴ። እና እድሜ ቁጥሩ ይታደሳል? አልገባኝም። እና አለችኝ በቃ እድሜሽን አደስኩት አለኝ ጌታ። ይገርምሃል አለችኝ። አሁን እቺን ነገረችኝ። በሚቀጥለው ቀን 2-3 ቀን ውስጥ በአስቸኳይ ትፈለጋለህ ተባልኩኝ። በሷ በኩል አገኘኋት። ጌታ የትዳር አጋር ሰጠኝ አለች። በደንብ ስሙኝ። ሰው አገናኘኝ፣ አንድ ሰው አገናኘኝ። እሳት የሆነ ነብይ የሆነ ሰውን እግዚአብሔር ሰጠኝ አለች። ሌላው በጣም የማስጠነቅቃችሁ አገልግሎት አታግቡ፣ ሰው አግቡ። አንዳንድ ሰዎች አገልጋይን መድረክ ላይ ተውት ዝናውን ያገቡታል። ዝና አታግቡ። ፌም ነው ብላችሁ አትግቡ። ፍም ይሆንባችኋል በኋላ። እውነት ነው። ተጠንቀቁ። ዝና አታግቡ። አገልጋይነትን አታግቡ። ትንቢትን፣ ነብይነትን አታግቡ። ፓስተርነቱን አታግቡ። ሰውነትን አግቡ። አንቺ የሚያስፈልግሽ ሰው፣ አንተ የሚያስፈልግህ ሰው እንጂ ድምፁ ሲስረቀረቅ አይተሽ ጉሮሮ አታግቢ። የሚገርም ዘማሪ እኮ ወፍ ያወርዳል ከሰማይ ብለሽ አታግቢ። ጉሮሮ አቅፈሽ አትተኝም። ከዛ በኋላ ከሰው ጋር ነው የምትኖሪው። ባህሪው ይመጣል። መድረክ ላይ ነው ጉሮሮ ነው የሰማሽው። ሰባኪን አይታችሁ አንቀጥቀጥ ሰባኪ ነው ብላችሁ አታግቡ። እቤት ሲገባ እንዳያንቀጠቅጣችሁ። በጣም ጥንቃቄ አድርጉ። ከጸጋ ውረዱ። ጸጋ ለሰውየው የተሰጠው ቤተክርስቲያንን ሊያንጽ እንጂ ትዳሩን ሊያንጽም አይደለም። እውነት ነው። በጣም ጥንቃቄ ማድረግ አለብን በትዳር ጉዳይ፣ በምርጫ ጉዳይ ላይ እና ልጅቷ መጣችና በአስቸኳይ ተፈልጌ አገኘችኝና አሳየችኝ። ስታሳየኝ ድንገት አልኩኝ፣ እንዴ ይሄ እኮ ጩጬ ነው አልኳት። በዚሁ ቃል ጩጬ እኮ ምን ነካሽ አንቺ አልኳት። እየሰራ ስላት ኖ ፓስተር ትዝ ይላል በቀደም በዛ አገልጋይ በኩል አለችኝ። ያ ያገናኛት አገልጋይ ከማገናኙ በፊት በትንቢት እድሜዋን አደሰው። እዩ እንግዲህ ቀደም ብሎ እድሜሽ ታድሷል ቢል ትንቢት ሰጧት። ቀጠሉና 27 47 ገደማ ነው እድሜዋ። የ22 ዓመት ልጅ አስተዋወቃት። ተጠንቀቁ፣ በደንብ ስሙኝ። 47 ገደማ ናት። እድሜሽ ታድሷል የሚል ትንቢት ተሰጣት።
ትንቢቱን ያዘች። በትንቢቱ አደነዘዟት፣ ወጓት በደንብ አድርገው። በእድሜዋ ልክ እንዳታስብ በትንቢት ከወጓት በኋላ የ22 ዓመት ጩል የሚል መብራት ሲጠፋ የሚያለቅስ ልጅ አመጡላት።